ልጁ የአባቱን መላጣ ራስ ቀለል አድርጎ መታው። በሚቀጥለው ሰከንድ ግን ድስት ውስጥ ተጥሎ ለሾርባ ተቀቀለ። መላው ቤተሰብም በደስታ መብላት ጀመር። ይህ ቤተሰብ ብዙ ልጆች ነበሩት። ሥጋ በራባቸው ቁጥር አንዱ ልጅ ይመረጣል። ትልቁ ልጅ ጃክ ግን በጣም ዕድለኛ ነበር። አድጎ ኮሌጅ ገባ፣ የሴት ጓደኛ መያዝ። በዚያ ቀን ጃክ ሊሳን ወደ ቤት አመጣት። ሊሳ ጎረቤቶቹ በሚገርም ሁኔታ ትኩር ብለው ሲመለከቷት አስተዋለች። ወደ ፍቅረኛዋ ቤት እንደገባችም አንድ መጥፎ ሽታ አፍንጫዋን መታው። የዕቃ ማጠቢያው በቢጫ እድፍ ተሸፍኗል። የቆሸሹ ሳህኖች በወጥ ቤቱ ውስጥ ተከምረዋል። በረሮችም እዚህና እዚያ ይሮጡ ነበር። ሊሳ ባየችው ነገር ፊቷን አኮሳተረች። ሳሎን ውስጥ በርካታ ልጆች ወለል ላይ ተንበርክከው ትኩር ብለው ይመለከቷት ነበር። እነሱ የጃክ ታናናሽ ወንድሞችና እህቶች ሲሆኑ የጃክ እናት ደግሞ አሁንም ነፍሰ ጡር ነበረች። ሊሳ ወዲያውኑ ኬክ በስጦታ አቀረበች። የሚገርመው ግን ልጆቹ ኬኩን ቀምተው እንደተራቡ ተኩላዎች በሉት። እናቲቱ በጣም ተቆጣች። ከልጆቹ አንዱን መታችው፣ ረገጠችው። ይህም ሊሳን አስደነገጣት። ከዚያም እናቲቱ በታላቅ መነቃቃት ሊሳን ወደ ጠረጴዛው በመውሰድ አንድ ሲኒ ሻይ ቀዳችላት። ሊሳ በሲኒው ውስጥ የሲጋራ አመድና ፀጉር ሲንሳፈፍ አየች። ልትጠጣውም በፍጹም አልቻለችም። ፍቅረኛዋ በደስታ ፉት አለ። ሊሳም ግራ በመጋባት ፈገግ ብላ ሁኔታውን ለማለፍ ሞከረች። የውጭው በር ተከፈተ። የፍቅረኛዋ አባት ተመለስ። ወጣቷንና ቆንጆዋን የወደፊት ምራቱን ሲያይ ዓይኖቹ በራቁ። ምራቁም ሊወርድ ምንም አልቀረውም ነበር። ሊሳ ለመሄድ ሰበብ ትፈልግ ነበር። አባቱ ያዛትና ስለ ዝባዝንኬ ነገሮች ማውራት ጀመር። በዚያ ቅጽበት ከታናናሽ ወንድሞች አንዱ መጣና የአባቱን ራስ ቀለል አድርጎ መታው። ወዲያውኑም ከክፍሉ ተይዞ ወጣ።